በግድ አስከሬኗን አስከፍቼ ያየሁት እኔ ነኝ። ምንም ነገር እላዋ ላይ ጉዳት አልደረሰም። አባቱ ይገበለ ሰንጃ ሄራሙሪ ማቱ ኡጋ ነምኒ ፍረቱ አባን ኡጋ ተፍረቱ አርገምቱ ገዲ ባሰኒ ገራ በቀሰኒ እንዱበታል ለድሞ ዱበታል ማለ ይወርክሳ ቁልቁሉተ ዱጉማ ብሊሳ ኢምባ ይወርክሳ ቁልቁሉተ ኡባቴ መንገደኛ መጥቶ ገፍትሮ ቢጠላትና ከተራራ ላይ ብትሞት አባገዶች እንዴት ይመለከቱታል? መጀመሪያና ዋነኛው ነገር ጉማ ለመክፈል መታመን አለበት። እንዲህ አይነት ጉዳይ ግን ደም እንዲደርቅ ማድረግ ሜቢ ለጥፋት ፈጸመ ለተባለው ገና ተጠርጣሪ ነው ግለሰቡ ጥፋት ፈጽሟል እየተባለ አይደለም። ጥፋት ፈጽሟል ሊባል የሚችለው ወይም አልፈጸመም ሊባል የሚችለው ፍርድ ቤት ቀርቦ ጉዳዩ በአግባቡ ተመዝኖ ነፃ ወይም ጥፋተኛ ሲባል ነው ማለት ነው። የሴት ልጅ ጥቃት ከዘር፣ ከሃይማኖት፣ ከቋንቋ፣ ከብሔር፣ ከስልጣን፣ ከዝና፣ ከጾታ በመውጣት ለሴት ልጅ ለህፃናት ፍትህን ጠይቅ። ሰላም ጤና ይስጥልን። እንደምን አላችሁ? በአለም ዙሪያ ያላችሁ የቀነኒ ፍትህ ፈላጊዎች ሁሉ ባላችሁበት ሰላማችሁ ይብዛ እያልኩ እቺን ቪዲዮ ልሰራ የፈለኩበት ምክንያት እንደምታውቁት ሰሞኑን በሚዲያ ላይ እየተንቀሳቀሰ ያለውን ነገር አይታችኋል። ብዙ ኮሜንቶች እየተሰጡበት ነው እና ለምሳሌ አንዱ አለም ከቤተሰብን አማክር ያለው እሷ ያመማት ስለሷ ጉዳይ ከቤተሰብ ጋር ተወያይቻለሁ፣ ስለዚህ መፍትሄ አልሰጡኝም ብሎ ሲናገር ሰምተናል። እኔ ከቤተሰቡ አንዱ አካል እኔ ነኝ፣ ለማ እባላለሁ እና ከኛ ጋራ በሷ ህመም ዙሪያ ምንም አይነት የተማከረው የተወያየነው ጉዳይ የለም። ይሄ እንዲታወቅ ፈልጋለሁ። ሲቀጥል ደግሞ ማለት ነው ያ ብቻ አይደለም፣ እንኳን የሷ ህመም ወይም ደግሞ አሞታል ብሎ ሊያማከረን አይደለም። እንደምታውቁት ያረፈች ቀን እኔን 6:20 ላይ ደውላልኝ በአንዱ አለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6:20 ያናገረችኝ በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የሷ ቅርብ ዘመዶች የሉ ሲባል ዘመድ እዚህ የላትም፣ ገጠር ነው ያለው የሷ ዘመድ ያሉት፣ ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍ ነው። ከመጀመሪያው ከያነት ሆስፒታል ወደ ሚሊሊክ ራሱ ስንሄድ ሚሊሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበል ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም የሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እነግራችኋለሁ ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ማለት ነው ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ ቤት ውስጥ ነው የሞተችው። ቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሐሳብ ላላቸው ሰው እንኳን መድኃኒት ነች ልጅቷ። ስለዚህ የሞተችው ቤት ነው፣ ከቤት ነው አወጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚሊሊክ ሄዱ። ሚሊሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ የደረስነው። በግድ አስከሬኗን አስከፍቼ ያየሁት እኔ ነኝ። ምንም ነገር እላዋ ላይ ጉዳት አልደረሰም፣ በቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ ማለት ነው
እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገዶች ልኮ ጉማ ከፍላለሁ እና ሽምግልና አስታርቁም ብሎ ሲልን ነበር። ያልገደለበትን ጉማ የሚከፍልበት ነገር የለም። እንደዛ ያለውን አባገዶች ምትኛን ቤተሰብ ነፋዘርኛ እንደዛ ካሉ በኋላ አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ነው። ይሄም ህዝብን የመረበሪያ ያክል የሚታየው። ሁለተኛው ትልቁ ነገር ደግሞ የቀነኒ ትንሹ ወንድም ደግሞ ሊበን ወጥቶ እሱ በተናገረው ነገር እና ለማም ያውቃል ሊበን ያውቃል ብሎ ባለው ዙሪያ እሱ ትክክለኛውን መልስ ሰጠ። እሱ ትክክለኛውን መልስ በሰጠ በተለያየ አኳኋንና በተለያየ ህዝብ አመለካከታቸውን እሱ ዳይቨርት ባደረገው የተለያየ ትችት እየደረሰበት ነው። ከትችት አልፎ ማስጠንቀቂያ እየደረሰበት ሊበን ማለት ነው። እዚህ ላይ ምንም አይነት ጉዳት ቢደርስ ምንም አይነት ሌላ ነገር ቢደርስ ይሄን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰውም ቢደርስ ይሄን ነገር የሚያደርገው እሱ ስለሆነ የኢትዮጵያ ህዝብ በጠቅላላ በዓለም ላይ ያላችሁ ተቆልን በቤተሰቡ ላይ ምንም አይነት ጉዳት ቢደርስ ከዛ ከአንድ ሰው ጭንቅላት ማንወድ መሆኑን እንዲታወቅ እንፈልጋለን። ፍትህ ለቀነኒ። አሁንም ከጎናችን ስላላችሁ እናመሰግናለን። ይሄን ለማለት ነው። አመሰግናለሁ። የአዱኛ ሞትና የተጠርጣሪው ድምፃዊ አንዱዓለም በገዳ ስርዓት ይቅርታ ተደረገለት የተባለው ከህግ አንጻር ሲመዘን ጠበቃና የህግ አማካሪ አያሌው ይታኔ ነኝ። እንዲህ አይነት ጉዳዮች አስተማሪ ስለሆኑና ሌሎቻችንም በጥንቃቄና በጥልቀት መመልከት ስላለብን መጣውኝ እንጂ ግላዊ የሆኑ ጉዳዮች ቢሆን ኖሮ ባለፍኩ ነበር። ግን እንግዲህ በተለይም ደግሞ አስገድዶ መድፈር፣ የሰው ህይወት ማጥፋት፣ ከባድ የሆኑ ዝርፊያ፣ ውንብድና የመሳሰሉ ጉዳዮች በህግ በይቅርታ የሚታለፉ አይደሉም። አንድ ድርጊቱን ፈጸመ የተባለ አካል ክስ ተመስርቶበት ነፃ ተብሎ እስካልተረጋገጠ ድረስ ጉዳዩ በህግ አግባብ ወንጀል ነው እስከ መጨረሻ ድረስ ሊታለፍ በህግ አግባብ እልባት ሊሰጠው የሚገባ ነው ማለት ነው። በይቅርታ ሊታለፉ የሚችሉ ጉዳዮች ምንድናቸው ካልን አንደኛ እጅ እልፊት፣ ዛቻ፣ ስም ማጥፋት፣ ስድብና ማዋረድ እንዲሁም ደግሞ ከ10 ቀን እስከ 3 ዓመት ቀላል እስራት የሚያስቀጡ ወንጀል ድርጊቶች ናቸው። ይህም በግለሰብ ቅሬታ አቅራቢነት ክስ የሚቀርብባቸው ጉዳዮች ናቸው። ይሄ ጉዳይ ግን በተያዘ በተለይ ግድያን በተመለከተ አስገድዶ መድፈርን፣ ውንብድናን በተመለከተ ጉዳዩ on behalf of the public ወይም ደግሞ የህዝብን ጥቅምና ደህንነት ወይም ሞራል ጉዳይን የነካ የሆነ እንደሆነ ጉዳዩን ፖሊስ መርምሮት ለአቃቤ ህግ ያስተላልፋል። አቃቤ ህግ ጉዳዩ አያስከስስም ብሎ ያመነ ጊዜ በ42 ካልዘጋው በቀር ጉዳዩ በእርቅ ተፈቷል ተብሎ የሚታለፍ ጉዳይ አይደለም። ይሄ ጉዳይ ቀላል አይደለም። ቤተሰብ እናት አባት ወይም ልጅ ብቻ አይደለም፣ ወንድምት ብቻ አይደለም የሚጎዳው፣ ማህበረሰቡ ደህንነቱና ሰላሙና ዋስትናው ጥያቄ ውስጥ የሚከት ነው። ምንም እንኳን ባህላዊ እሴቶች የሚበረታቱ የሚደገፉ ቢሆንም በእንዲህ አይነት ጉዳይ ግን ደም እንዲደርቅ ማድረግ ሜቢ ለጥፋት ፈጸመ ለተባለው ገና ተጠርጣሪ ነው ግለሰቡ ጥፋት ፈጽሟል እየተባለ አይደለም። ጥፋት ፈጽሟል ሊባል የሚችለው ወይም አልፈጸመም ሊባል የሚችለው ፍርድ ቤት ቀርቦ ጉዳዩ በአግባቡ ተመዝኖ ነፃ ወይም ጥፋተኛ ሲባል ነው ማለት። ነገር ግን ገና በህግ ሂደት ላይ ያለን ጉዳይ ቀድሞ በይቅርታ ወይም ደግሞ በባህል ስርዓት መሰረት እልባት ተሰጥቶታል መባሉ የሀገሪቱን በህገ መንግስቱ የተረጋገጡትን እንዲሁም በወንጀል ህጉ የተረጋገጡትን መሰረታዊ የሰዎችን መብቶች የሚጥስ ስለሆነ ከዚህ አንጻር እንግዲህ በጣም ጥብቅ የሆነ ጥንቃቄ ሊደረግ ይገባል። እንዲህ አይነት ነገር ተላልፏል የተባለው ወይ ጉዳዩ ክሱ መቋረጥ አለመቋረጡን ጉዳዩን የሚመለከተውና የያዘው አቃቤ ህግ በይፋ ለህዝብ ማረጋገጥ መቻል አለበት። ያንንም መሰረት አድርጎ ይቅርታ የተደረገ እንደሆነ ያም ተረጋግጦ ሰውም እፎይ ማለት መቻል አለበት። ቤተሰቡም ደግሞ ከዚህ አንጻር እፎይ ሊል የሚገባ ነው ማለት ነው። በምንም አይነት መልኩ ግን አስገድዶ መድፈር፣ የነፍስ ማጥፋት፣ ከባድ ውንብድና፣ ዝርፊያ ምናምን የመሳሰሉ ጉዳዮች በእርቅ ሊታለፉ የሚችሉ አይደሉም። ስለዚህ ሁላችንም ምንም ባህልና እሴታችን ብናከብርም ወደፊት ግን ጥንቃቄ ልናደርግ ይገባል ለማለት ነው። ኮፒ ሊንክ፣ ሼር፣ ሪፖስት እናድርግ። እኔን ጉዳይ ጀስቲፋይ ለማድረግ እየሞከራችሁ ያላችሁ ሰዎች አንተ ሰው ከሆንክ እናትህ የወለደችህ ሰው ከሆንክ ሂዩማኒቲ ውስጥ ካለ ይህንን ቪዲዮ እስከ መጨረሻው ታዳምጠኛለህ። ይሄኛው ሰውዬ ዛሬ የወጣ መረጃ ነው።
ምንድን ያደረገው? የገዛ ልጁን ባንክ ሰራተኛ ነች ደብድቦ ገደላት። የገዛ ልጁን ሴት ልጁን። ከዛ በኋላ ራሷን እንዳጠፋች ለማስመሰል መልሶ አንጠለጠላት። ራሷን አንቃ እንደገደለች ነገር አድርጎ ማለት ነው። እናንተ ስትጠይቁ የነበራችሁትን ጥያቄ መልሼ ልጠይቅ። አንዱዓለም እኮ ምንም ቢሆን እኮ ሚስቱ ነች፣ እንድትሞትበት አይፈልግም። ምንም ብትሆን ልጁ ነች፣ እንድትሞትበት አይፈልግም። ያ ጉዳዩን ከዘር ጋር ከብሔር ጋር ለማገናኘት ለሚች ከን ኦሮሞ ግዱቲን ሴኒና ይሄ ወላይታ አካባቢ ነው። ለዚህም ድምጽ አትሆንም ማለት ነው አንተ ማለትም የወላይታ ጉዳይ ነው የምትለው ማለት ነው። እሷ ምን አድርጋ እንደሆነ የትናቃለን? ከሷስ ያለውን ነገር ምን እናቃለን? ምን አድርጋ ነው? ሰው የገዛ ልጁን እንደዚህ ጨክኖ ሊገል የሚችለው ምን ብታረገው ነው? ምን ብታረገው ነው? አንዳንዶቻችሁማ ጭራሽ ሊበን እህቱ የገዛ እህቱ እንደዛ ሆና መጥቶ ሲያወራ አፋን ኦሮሞቲ ማፊና ሶፍ ነኝ ማሊፍ አፋና ማራቲ ሃሳ ቀነኒ ኦሮሞሚቲ ቆቃ ከሰንራ ቀነኒ እንድርሲቱ ቀነኒ ከቋንቋ አትበልጥም። ለእናንተ ያለኝ መልስ ኋላ ቀር ደንቆሮ ነው። ምክንያቱም ስልጣኔ ለእናንተ ፋሽን የሰልባጅ ፋሽን መከተልና ኤሌክትሮኒክስ መከተል ነው። ስልጣኔ ለእናንተ እሱ ነው እንጂ እህቱ የሞተችበት ሰው የተጠቂ ቤተሰብ አይደለም። በአማርኛ ማሊፍ ጣሊያንኛቲን ሂናሰይን በጣሊያንኛ ለምን አያወራም? ከተጠቂ ጎን ላለመቆም አንዳንዴ ሁሉም ነገር ላይ አስተያየት አይሰጥም። ዝም ብትሉስ? ፈጣሪ እውነቱን ያውጣ። ፈጣሪ ብቻ ነው እውነቱን የሚያውቀው። ፎቶዎች እየወጡ ነው። ፎቶዎች በደንብ ወጥተዋል። እዚህ ጋር ፎቶዎች ወጥተዋል። የሐኪም ማስረጃዎች ወጥተዋል። የቄሳርን ለቄሳር የፈጣሪን ለፈጣሪ የኛን ድርሻኛ እንወጣ። የፈጣሪን ለፈጣሪ እንተው። ሁሌም ኢትዮጵያ ውስጥ ሚስት በባል የሆነ ነገር ስትደረግ ምን ብላ ይሁን ምን አድርጋ ይሁን ምን ተፈታትናው ይሁን ምን ለብሳ ይሁን ምን ብላ ይሁን ለምንድን ነው የአባት ሲያደርግ የቅርብ ቤተሰብ ሲያደርግ ለምንድን ነው አፋችሁ የሚዘጋው? say something በልንጂ አብራራው መስማት እንፈልጋለን አብራራው። የሴት ልጅ ጥቃት ከዘር ከሃይማኖት ከቋንቋ ከብሔር ከስልጣን ከዝና ከጾታ በመውጣት ለሴት ልጅ ለህፃናት ፍትህን ጠይቅ። ሰውነት የሚሰማን ከሆነ የቀነኒን ጉዳይ ጀስቲፋይ ለማድረግ እየሞከራችሁ ከተራራ ላይ ገፍትሮ ገደላት ጣላት እንበልና ቢገላት አንድ ሰው እንዴት ነው ፍትህ የሚያገኘው በትክክለኛ አባገዶች ስር የሚለውን እንመለከታለን። ሁላችንም ስለሚመለከት ባታሳልፉት የምር ደስ ይለኛል። ህመም ነው ለዛ ገበሬ ትልቅ ህመም ነው። ሁላችንም በዛ ገበሬ ቦታ ብትሆኑ አስቡት። በጊቷን ለፍቶ አሳድጎ ያለውን ነገር ሁሉ ኢንቨስት አድርጎባት ህይወቱን ሰጥቶ ፍቅር ሰጥቷት አሳድጓት ያቺን በግ መንገደኛ መጥቶ ገፍትሮ ቢጥላትና ከተራራ ላይ ብትሞት አባገዶች እንዴት ይመለከቱታል? መጀመሪያና ዋነኛው ነገር ጉማ ለመክፈል መታመን አለበት። ያ ገበሬ ፍትህና ይቅርታ አልቀበልም ቢል እውነት አለው። መጀመሪያ ጉማ ለመክፈል መታመን አለበት። ምን ይባላል መሰላችሁ? አባገዶች ምን ይላሉ መሰላችሁ? አራሪ የከመሌ እንጅራቱ ይላል። ጥፋቱን ካልታመነ ጥፋት ከሌለ ሪካውንሲሌሽን ወይም ፎርጊቭነስ ይቅርታ የለም ብሎ ነው የሚያምነው። ይቅርታ እንዲኖር መጀመሪያ ጥፋት መታመን አለበት። ሰላም ለማብረድ ነገሩ እንዲቀዘቅዝ ቢል እንኳን ያ በጉን የገፈተረው ሰውዬ የገደላት ሰውዬ ኖ እንደዛ የሚባል ነገር እንደውም እውነትን እየደበክ ነው። እውነት መውጣት አለበት። እሱ ሰውዬ ባይገላት እንኳን የገደለው ሰው መውጣት አለበት። ሌላ ወይም ደግሞ የሞተችበት ምክንያት እውነታው መታወቅ አለበት። ያቺ በግ የሞተችበት ምክንያት ማለት ነው። ስለዚህ ጭራሽ እንደውም እውነት ይቀድማል። በአባገዳ ውስጥ እውነት ነው የሚቀድመው። ከሰላምም ከምንም እውነትና ሰፉ ነው የሚቀድመው። ሰፉ ነው። ይሄ ሰፉን እንደ መስበር ነው። ሰፉ ጉዳይ ይባላል ደግሞ ማለት ነው። የሰው ህይወት ከሆነ ሰፉ ጉዳይ ይባላል። አሁን ስለ በግ ነው የምናወራው እኛ እንዳልኳችሁ እና እቺ በግ ፍትህ ሳታገኝ ሰፉ ሳታገኝ
ምንም አይነት አባገዳ እንኳን አባገዶች ያንን ገበሬ ለምን በቃ ይቅርታ አድርግ እንጂ ጉማውን ተቀበል እንጂ ብለው ሊያሸማቀቁ ቀርቶ ልክኖት ሊያሸማቀቁ ቀርቶ ጭራሽ ያ ገበሬ እውነተኛ አባገዶች የበላዮች ጋር ሄዶ ከሶ እነዛ አባገዶች እንደዛ ያሉ አባገዶች ካሉ ማለት ነው ካሉ ተጠያቂ ሆነው እነሱም ይታሰራሉ ስላችሁ ይቀጣሉ አውቶሪቲያቸው ብሌሲንጋቸው ይቅርታ የማድረግ የማስታረቅ ብሌሲንጋቸው ይነጠቃል የገዳ ስርዓት 200 እና 300 ዓመት ምስራቅ አፍሪካን ያንቀጠቀጠው ቀጥ አድርጎ የያዘው ምንድነው ዋንኛው ምክንያት በግለሰቦች አለመዘወር መቻሉ ነው ይህንን ትልቅ ሲስተም እንደ መስበር ነው መቆጠረው የዚችን በግፍታ አለማግኘት ማለት የገዳ ስርዓትን ከግለሰቦች እንትን ጋር እንዳታገናኙት ለላችሁ ነው ይሄ ሐሳብ ስለ በጊቷና ስለ ገዳ ስርዓት ጥበብ ነው የሚያወራው ስለ ሌላ ነገር የለው አንዲትን በግ አንድ ሰው ከተራራ ላይ ገፍትሮ ገደላት ጣላት ረዲ ይመካነ ተበዲ ኢሳቲ ይንተያኒ ድበታቱራ አንዱ ዓለም ማልጀዴ አምዳ ለማርከቲያ ሞቲ አንን ደርቢኔ ኡፊስ ደርበምት ማሌ አንን ደርቢኔ isin akka abbaa gadaatti akka gaaddisa walitti qabaa turtanitti badini eenyu harka jirteedhu jettu maal hubattan hayyoon gadaatu lama abbaan gadaatu lama hayyoon odaa bultum abbaan gadaa odaa bultum bakka dhugaan jirtu argee jira garuu eenyu dhugaa fudhatu abbaan dhugaa eenyu abbaan gumaa eenyu yoo inni beekee sirna gadaa Oromoo kanatti galee yoo fira harkatti galee yoo dhugaan abbaa geesse yoo gumaan abbaa geesse bakka gurraattii qabatanitti dhugaan baati. Tole isin amma dhugaa barree jettan dhugaan sun maali? Dhugaa amma gaaddisi irbuu qaba yoo dhugaa arge yoo abbaan dhugaa dhufe abbaa dhugaatiin gaa malee qilleensan hin ga'u. Kanaaf bakka dhugaan jirtu nutti himuu dandeessanii? Argamtee ima malee eessatti eenyurratti akka argamte eessatti akka argamte gaaddisni irbuu qaba irbuu mana dabarsee gara araaratitti nuti oduu abbaan dhugaa fudhatu dhugaan gaaraa haa taatu qarqi sululaa haa taatu jedha Oromoon dhugaa gaaraa taate kana biyya na fudhatta jedhee oduu abbaan hin argamin hin kennitu namuufu irbuudha kun. Kanaafuu qaamoleen lamaan bakka argamanitti yoo ta'e malee wanni kun hin dubbatamuudha. Hin ta'u irbuu. Tole guddaa galatooma abbaa gadaa jaarsummaan sun ji'a 3 adeemaa ture wanni xumura irratti lallabdan maali? Wanni baay'ee ilaalamee waarratee dadhabnee ijibbaata namni kun dhugaa qabullee gumaa qabullee fudhatu waan dideesi lallaba yookaan immoo qoqqobbii irratti darbinetu jira qoqqobbii irratti darbine kuni waan takkaa lama irratti xiyyeeffata tokko jireenya hawaasummaa isaati irratti xiyyeeffannoo guddaa qaba jireenya hawaasummaa isaati irratti lammata immoo oromummaa isaati irratti aadaa isaati irratti aadaaf safuu Oromoo bulchee itti bule kanarratti waan lamaan kanarratti kan xiyyeeffate ta'a qoqqobbiin irratti darbine kan alaallamne. Tole amma tokko shakkamaadha tokko immoo shakkeetu dubbisin bira fide dhugaa baasni irra jettan booda irratti Andu'aalam bilisadha jettanii wanti lallabdan jira? Namni tokko waan shakkamisan irraa yoo dhugaan baatee yoo dhugaan fudhatamtee abbaan himate sun itti amiin jedhee fudhate malee namni sun yeroo maraa hin shakkama yoo dhugaan baate malee yoo sirna gadaa Oromootitti yoo waan Oromoon odeeffatu waan Oromoon itti bulee bulchate kanatti yoo galuu baate yoo amanuu baate namni sun shakkaa jiraata jechuudha namichi immoo shakkamalleen akka aadaa Oromootiin akka sirni gadaa jedhuun akka barri gadaa jedhuun yoo ofirraa fixuu baate in yaaddaa jechuudha tokko dhugaa yaaddes yoo dhugaa qabaate yoo harki isaa qulqulluu ta'e dhugaa isaa santu yaaddes yoo immoo harki isaa badii qabaate badii san in yaaddaa kanaafuu hamma abbaan dhugaa argamutti yaaddoo keessa jira namni kun yaaddoo keessa jira amma qananiin duuteerti armii taateerti kanaan booda ol jetteen dandeessu dhaba'uun dandeessu
warri immoo jireenya ardii kanarraa hamma jiru saqaqanii keessa jiraatu, hamma jiru gadda keessa jiraatu. Tokko nama jaalallee isaa haadha mana isaa dhabe kana, lammata immoo maati. Kanaaf kan gatta'amee warratee Oromoon dubbii laallatu. Kanaaf kan Oromoon sagannaa lolaanaa dabartu, tabonaa bubbeenaa dabartu, jiruun itti aantu nagaa taatu tajaajila tanaafi. Waaqatu beeka. Ba'uun hin danda'a. Harka qulqulluu harka fayyaalessi ba'uun hin danda'a. Yoo dhugaan jiraatte ka jennu abdii qabna. Kanaafuu addatti shakkamaan jechuunis Andu'aalam badii kanarraa bilisa jettanii wanti labsitan jira yookiin lallabdan? Dubbiin amma kan irbuun taa'etu jira. Dubbiin irbuun taa'e kana amma gaafa dhugaa namni fudhatu, abbaan dhugaa san fudhatu argamuttuu gadi baasanii garaa baqassanii hin dubbatan ladduma dubbatan malee yoo harkisaa qulqulluu ta'e dhuguma bilisa hin ba'a. Yoo harkisaa qulqulluu ta'uu baate hin ba'u jalaa. Waan kana immoo akkan hojjenne immoo kan nu dhoowe nama shakke. Nama ilmeen jalaa baddalamte kana jidduu kana jirra jechuudha. Kanaafuu abbaan dubbii shakkii dhiyeesse yookiin immoo abbaan shakkii yookiin immoo abbaan intalaa gaaddisa irratti argamuu dhabuunsaa akkasiin dhugaan dubbanne yookiin immoo wanna isiin dhugaa arganne jettan akka ifan goone isin danqeeraa akkasii. Danqaamaa kan nuti ta'e namni jalaa du'e dhuguma immoo namni jalaa du'e ija buruura hin quxulama hin rakkata kallattiin namni itti mumartuu dhuguma itti fakkaatti. Namni kun dhugaa qaba kana silaa kan bira dabarsu maatiidha firri sun immoo akkaataa Oromoon itti bulu kana nama kanatti dhiyaatee nama ofii qabatuu hin dandeenye keessattuu abbaan bokkuu isaanii nama kana